ፍልቅልቅ ሳለ ሁለቱ እዚህ ጋር ያለው መልካቸው ክስት ያለ ነው አይደል? ይሁት ይሄኛው መልካቸውና ይሄኛው መልካቸው አይገናኝም። ይሄ ያሁኑ ነው፣ አሁን ያሉበት መልካቸው ነው። ድንቡሽቡሽ ብለዋል። ይሄኛው ደግሞ ከሲታ በነበሩበት ሰዓት እንዲያውም ከዚህ የባሰ ቪዲዮ ሁሉ ነበረ። አጥቸው ነው እንጂ አሁን ምንድነው አይሰግዱም፣ ስለማይሰግዱ ስለማይጸልዩ ስለሚበሉ ነው የወፈሩት ልንል ነው። ይሄኛው ፕሌይ አድርገው ብዙ ቪዲዮ ነው ያለው። እዛ ጋር ደሞዝተኛ ስላልነበሩ ቅጥረኛ ስላልነበሩ የኮፍያውም የአጠቃላይ የቆቡ ማለት ይቅርታ የቆቡ የልብሳቸው ሁኔታ የካሜራው ባክግራውንዱ የሚቀርጹበት ስልክ አጠቃላይ ስላልተደራጁ ነው፣ በደንብ ስላልበሉ ስላልጠጡ ነው ምናምን ልንል ነው። እስቲ እናነጻጽረው። ይሄኛውና ይሄኛውን እስቲ ባነጻጽሩት ምንድነው የምንለው? አሁን ይሄን በጣም ዛጋ እዚህ ጋር ከሲታ ናቸው፣ ዛጋ ደግሞ በጣም ቆንጆ ናቸው። አሁን ቡዳ ልንሆንባቸው ነው ማለት ነው። አባ ገብረ ኪዳን እንግዲህ አስቡት፣ የኛ ትምህርት የሚቃወሙ አባት ናቸው። እኔ በጣም የምደግፈው የሚያስተምሩት ነገር የምደግፈው ስላችሁ ምን ይቀበለዋል ማን ይቀበለዋል። እሺ እዚህ ጋር ስንመጣ ደግሞ አጀብ አለ። ተመልከቱት። ያው እዚህ ጋር መልካቸውም ትንሽ ከሲታ ነው። ያው እዚህ ጋር እንደምታዩት ከሲታ ነው። ይሄኛው ደግሞ ምንድነው አለባበሳቸውም ተሻሽለዋል። መልካቸውም አጀባውም በቃ ቲፎዞ ምናምን እንደዚህ ስለሆኑ ሰው ተከታይ አፍርተዋል ማለት ነው። አባ ዮሐንስ በቃ በጣም ብዙ ህዝብ ነው የሚከተላቸው የሚወዳቸው። እስቲ የእሳቸውንና የመምህር ግርማ ጎን ለጎን ባረገው አላረገውም እንጂ አሁን እንደዚህ አይነት ንጽጽርም ስለማልፈልግ ማለት ነው። ምንድነው እስቲ የሚባለው? አሁን እሳቸውም ሰው የተከተላቸው ነው። በጣም ያስተምራሉ። ቲፎዞ አላቸው፣ ዩቲዩብ አላቸው። ፈውስ መንፈሳዊ የሚባል ዩቲዩብ አላቸው። በዚህ አጋጣሚ ገብታችሁ ሰብስክራይብ አድርጉ፣ ችግር የለውም። ያው የእናንተን ሰብስክራይብ አታርጉ የኛን አርጉ ስለሚሉ እሳቸው እኛ እንደዛ አንልም። ግን ሆስፒታል ለማሰራት ገንዘብ በጣም እያሰባሰቡን ያሉት አሁን እሳቸው። ለዛ ገንዘብ ማሰባሰቢያ ሲባል አንዱን መንቀፍ አንዱን ማንሳት የተለመደ ነገር ነው። ግን እዚህ ጋር እኔ አሁን ማንሳት የፈለኩት አባ ገብረ ኪዳን በምን ምክንያት ነው የወፈሩት? በምን ምክንያት ነው የተመቻቸው? ከሲታ የነበሩበት ጊዜ ያለው መልካቸውና አሁን ያለው ለምን ልዩነት ተፈጠረ? ምን ተመችቷቸው ነው? አቃቂር ማውጣት አልችልም ነው ይችላል። ዛሬ ብር አይቀበሉ ተው እስቲ። እሺ እና ልዩነቶች አሉ። ከካሜራ ብንነሳ የካሜራ ልዩነት አለ። ከአለባበስ ብንነሳ የአለባበስ ልዩነት አለ። የአነጋገር ልዩነት አለ። የፊት ልዩነት አለ። አሁን በልተው ነው ስለማይጾሙ ነው የምንለው። አሁን ቢጫ የለበሱት ድንቡሽቡሽ ያሉ ናቸው። ያቸው ምንድነው ጭንቀትም ያወፍራል ይባላል። ጭንቀትም ያወፍራቸው እንበል ምንድነው? ምን አሁን በውሸት ዝም ብሎ አንድን አባት መዘርጠጥ ይቻላል? ይሄ እንግዲህ በፊዚካል ነው የምነግራችሁ። እዚህ ጋር አያችሁ። አሁን እኛ አባት ተመልከቱት። ድንገት እንደዚህ ነጭ ቆብ ያደረጉት ዞር ቢሉልን ጥሩ ነበረ። በደንብ ያስታውቃል። አዎ ያው እዚህ ጋር ፊዚካሊ ልዩነት አለው አይደል? አሁን ልስደብል ልተችብል ስጋዊ በሆነ ሐሳብ የመነኩሴ እንዴት ነው በጣም ይበላል ማለት ነው ካይጾምም ማለት ነው ማን ልል ይችላል። በቃ በጣም ቲፎዞ በጣም በቃ አሁን ተወዳጅ ሆነዋል። በቃ በትምህርታቸው በክህነታቸው ምናምን በቃ ብዙ ተከታይ አፍርተዋል። በቃ የሚገርም ነው ምናምን ልል ይችላል። በዚህ አይነት እይታ ነው እያዩ ያሉት እነዛኞቹ የኛዎቹ ስራቸው ምንድነው? እኛ ትክክል ናቸው ብለን የምናስባቸው መምህራን ማለት ነው። እናንተ ትክክል አይደሉም የምትሏቸው መኪና ሲይዙ ሰው ሸልሟቸው ነው፣ ሰው ሰጥቷቸው ነው። እንደገናም ደግሞ ደስ ብሏቸው ራሳቸውም ደግሞ ደስ ያላቸው ማድረግ ይችላሉ፣ መግዛት ይችላሉ። ግዴታ ሰው ሰጥቷቸው ነው ብለን ብቻ ልናወራ አንችልም። በቃ ማንም ሰው እያገለገለ ነው አይደል? እያገለገለ የሚያበራየውን በሬ አፉን አትሰሩ ይባላል አይደል? ትክክል። የ20 ሺህ ብር ደሞዝተኛ የሆነ ካህን 20 ሺህ ብር ደሞዝተኛ ሆኖ የ2 ሚሊዮን ብር መኪና ሲገዛ እንዴት መጣ ብሎ መጠየቅ በጣም አሪፍ ነው፣ ጥሩ ነው እኮ። እንዴት መጣ መኪናው? ከዛ አይ ገጠር መሬት ነበረኝ ሸጬ ነው፣ እዚህ ከተማ ላይ ደግሞ የእናትና አባቴ ቦታ ነበረ ሸጬው ነው ሲል በቃ አዎ ሸጦት ነው፣ ምንም ችግር የለውም። የግዴታ ሰርቆ ነው ብለን ማሰብ የለብንም። እንደዛ ብለን የምናስብ ከሆነ በቃ ይሄ ቡዳነት ነው፣ ቅናት ነው ማለት ነው፣ ቅናት ነው። ስለዚህ በኃላፊነት ቦታ ላይ የተቀመጡ ደግሞ ሲሆኑ አስቡት። ገዳሙን የቆረቆሩት ራሳቸው ከሆኑ ለማን ያስረክቡት? ደሞዝ ለሚፈልጉ ካህናት ብቻ? መናኞቹስ ማን ያዛቸው? ካህናት መቼም ሁል ጊዜ እኔንም ጭምር
ይጠሩና ገንዘብ ሰብስቡልን ይሉናል። እሺ በሳምንት አንድ ቀን አውደ ምሕረት ስጡና ወንጌል እናስተምር ስላቸው ጊዜ ይላሉ። ብሯ ላይ የሚያተኩሩት መቼም ካህናትና አስተዳዳሪዎች። ስለዚህ እኛ አባት 5ም 6ም ደብር ያሰሩ መምህር ማነው አባ ዮሐንስ ፎቅም ያሰሩ ባህር ዳር ላይ የፈለጋቸው ነገር ይኑራቸው በኃላፊነት እያስተዳደሩት እስከሆነ ድረስ በኃላፊነት የሚያስተዳድሩት ገንዘቡ ስላለ በዙሪያቸው ሴቶች ስለሆኑ ወይም ደግሞ ስለሚፈውሱ ስለሚያጠምቁ እንከን ስላለ መጥፎ ናቸው ማለት አይደለም። ለምን ክርስቶስም አጋንንትን የምታወጣው በአጋንንት አለቃሉ ተብሏል። ሐዋርያቶች ሲበሉ አይተው ለምን ያንተ ሐዋርያቶች ይበላሉ ሳይታጠቡ ለምን ይበላሉ ምናምን ያሉ ጠይቀውታል። በወቅቱ አጋቂር እያወጡ ጌታ ኢየሱስ ክርስቶስን ተከትለውት ፈሪሳውያን የሚገርም ጥያቄ ጠይቀውታል። ለሁሉም ግን መልስ እየመለሰ ነው የመጣው። ስለዚህ እኛ የምንመልሰው ምንድነው እየሆነ ያለ የምታዩትን ነገር በሙሉ ማለት ነው እውነትም ነው ውሸትም ነው ብላችሁ እንድታስቡ የሚያስገድዱ ቪዲዮዎች ልታዩ ትችላላችሁ። እውነታውን ግን የሚያውቀው እግዚአብሔርና ሰዎቹ ናቸው። ከራሳቸው አፍ ምንም ካልተሰማ አዝነውብናል። እንዲያውም ብዙ ጊዜ ለማስተባበልም ለምንም ሚዲያ ላይ ወጥተው መልስ የማይመልሱ ከሆነ ለማን አሳስበዋል ማለት ነው? ለእግዚአብሔር። እስቲ እንዲያው ቀጥሎ ለሚያባገሩ ኪዳን ቪዲዮ ሌላውን አጋጣሚ ነው ዝም ብዬ አዘጋጅቼው የነበረው እና በአንድም በሌላ መንገድ እኛ አባት ያው ጉዞ ሄደን ነው እንግዲህ አሁን ደግሞ ጉዞ ሄደን ወደ በርሜል ጊዮርጊስ የዛሬ ዓመት ጥቅምት ወር ላይ ጉዞ ሄደን ነበረ እና ወደ ጣና ቂርቆስ ገዳም በሰለሞን በተርሚኖስ ጉዞ ምክንያት ሄደን ነበር እንደምታዩት ቪዲዮ ማለት ነው። ቁርታ እንደዚህ ጋር መሰለኝ እና ወደ እሳቸው ገዳም ገባን። ጣና ቂርቆስ ገዳም ማለት ነው። አሉ ተባልን። መጀመሪያም ተነግሮን ይሄድ ነው። እስቲ እንግዲህ አባታችን እዚህ ካሉ ጊዜ ካለኝ ቁጭ ብዬ ጠይቃቸዋለሁ፣ አናግራቸዋለሁ ጊዜ ከሌለ ግን ምንም ማድረግ አይቻልም። አስተምረው ሲጨርሱ እኛም ጊዜ ከሌለ ቶሎ መለሳለሁ። ሌላ ጊዜ ፕሮግራም አድርጌ እገባለሁ ብዬ ነው ያሰብኩት። ያው እንደምታዩት ይሄ እኛ ነን ምንገባውና ከርቀት ይኸው እያስተማሩ ነው። ራሴ ነኝ የቀረጽኩት ይሄን ቪዲዮ፣ ማንም አልቀረጸውም። ራሴ ነኝ ጣና ቂርቆስ ሄጄ የቀረጽኩትና ተማሪዎቻችንን ቁጭ አድርገው ያስተምራሉ። እኛው አምጥተንላቸው የበርሜል ተጓዥ ሆነው ተማሪዎቹ እኛው ይሄን ሁሉ ወደ 7-8 አውቶቡስ ነው እንግዲህ ያስቡት በወቅቱ ይዘንላቸው ሄደን መልሰው እኛኑ ይሰድቡናል። እኛ ከኋላ ሆነን ያዳመጥን ስለ ጥምቀት እንግዲህ ሊጠመቅ የሄደ ሰው አብዛኛው የመምህር ግርማ ተማሪዎች ናቸው ተብሎ ስለሚታሰብ ሸንቆር ወጋ ለማድረግ ይሞክራሉ። ግን የሚገርማችሁ ብዙዎቹ ማለት ነው ገዳሙን ሊረዱ ሊሰጡ አስበው በጣም ቅር እያላቸው እየደበራቸው ነው የመጡት። በቃ አልሰጥም ነጠላም ምንም ግዙ ሲባል አንገዛም፣ እዛ የገዳሙ ምርት አለ አይደል አንገዛም በቃ ነው ደብሮት የተመለሰው። አስቡት አንድ አውቶቡስ 64 ሰው ነው የሚይዘው። 7 አውቶቡስ ማለት ቀልድ አይደለም። እና በጣም ብዙ ህዝብ ነው የሄደው። ተውት እሱን ያንን አይደለም የግላቸውን ስሜታቸውን ተናግረው ጨረስን። እኔ የቀረጽኩትን ተመልከቱ እንግዲህ እዚህ ጋር የቀረጽኩት ዞር አድርጌ ይሄ ምንድነው አባ ገብረ ኪዳን የሚኖሩበት ቤት ነው። ፎቅ ነው ታጥሯል። G+3 ቤት ነው። G+2 ቤት ነው ይቅርታ፣ ከግራውንድ ነው ታች ያለው የሚገርም ቤት ነው። ግቢ ውስጥም ገብቼ ቀርጬዋለሁ። ያው እና እንደዚህ አይነት ቪላ ቤት ውስጥ ስለኖሩ አሁን እሳቸው ባህታዊ አይደሉም ማለት ነው ወይም መናኝ አይደሉም፣ ፈልሰስ ብለው ሶፋ ላይ የሚቀመጡ ናቸው ማለት ነው። አላቅም። ዲሽ አለ ምንድነው የሚመለከቱት? ግዴታ ዲሽ ስላለ ፊልም ነው የሚያዩት ማለት ነው ሊል አልችልም። ለምን አንደበቴን ኃጢአት ውስጥ ከተዋለሁ አይደል? አንደበቴን ኃጢአት ውስጥ መክተት አልፈልግም። ለምን እንደምታዩት ህዝቡ እዚህ ጋር ነው ያስተምራሉ፣ ገዳሙ እዚህ ጋር ነው፣ የእሳቸው ደግሞ ቤታቸው ደግሞ እዚህ ጋር አለች። ያው ተመልከቱት፣ ይሄ የእሳቸው ቤት ነው። ከዋሻው እንግዲህ ንገሩኝ፣ እዛ ሄዳችሁ ሰዎች ራሴን የቀረጽኩት ግን ደስ ስላለኝ ነው። እንዴ ይሄ መነኩሴ እዚህ የሚገርም ቤት ውስጥ ነው የሚኖረው ብዬ መጥፎ ነገር ተንኮል አላሰብኩም። እንደዛ እንዳስብ የሚያስገድደኝም ስርዓትም የለኝም። አባቶችም እንደዛ አላስተማሩኝም። እንደዚህ እንዲልም የሚያስገድድ ህሊናም የለኝም። አያችሁ። ስለዚህ ይሄንን ቤት ቀረጽኩትና ዲሽ ምናምን ሶፋ ቢኖረው ብዬ ተመኘው። አየው ለምን ዘመኑን ዋጅተውኛ አባት ቢያስተምሩ ደግሞ ያላቸውን ዕውቀት ቢያሳድጉ ደግሞ እንዴት ጥሩ ነበረ ብዬ ነው ያሰብኩት። ይሄ ቤት ግን የመምህር ግርማ ቤት ቢሆን የመጡት ደግሞ የአባ ገብረ ኪዳን ተማሪዎች ቢሆን ምን ብለው ሊሳደቡ እንደሚችሉ አስቡ። መምህር ግርማ መናኝ ቢሆኑ በተገላቢጦሽ በአባ ገብረ ኪዳን ቦታ ላይ በመምህር ግርማ ቦታ ላይ አባ ገብረ ኪዳን ቢሆኑ ምን ሊሉ ይችላሉ ብላችሁ ታስባላችሁ? ወደ ጫካ ሄደን ወደ በረሃ ሄደን ገዳም ጣና ቂርቆስ ገዳም ሄደን ባህሩን አቋርጠን 3 ሰዓት ሙሉ ተጉዘን ሄደን
የሚገርም ቤት ውስጥ ነው የሚኖረው። ሶፋው ይጨምርበታል፣ ፍሪጁ፣ ዲሹ በቃ ፊልም ሲያዩ ነው የሚያመሹት ብሎ ጨማምሮ ምናምን ነው የሚያወራው። ለምን ሲባል እንኳን ዘንቦብሽ እንዲያውም ሳያዩ የሚያዩ ከሆነ አስቡት እንግዲህ መምህር ግርማ ማን እንደሆኑ ሳያውቁ የቤታቸው አኗኗራቸው እንደሆነ ሳያውቁ አንድ ቀን ጉባኤያቸው ላይ መጥተው ሳያዩ እንኳን ጠላቶቻቸው እዚህን ያክል የሚያወሩ ከሆነ እንደዚህ ቀርጸው ሲሄዱ ደግሞ ምን እንደሚያሉ አስቡ። እኔ ግን እንደዚህ አልተማርኩም ከአባቶች። ስለዚህ ይሄ ቤታቸው ማለት ነው የምታዩት የአባ ገብረ ኪዳን ምን ነው ይሄው ይሁት እንዲያውም በደንብ ቀርጬዋለሁ። እዚህ ጋር ገብቼ ነው የቀረጽኩት። G+2 ቤት ነው ይሄ። እሳቸው ቢሮ ሊሆን ይችላል፣ አንዱ ክፍል ውስጥ የሚኖሩት መቼም አንድ ምስኪን አንድ አልጋ ላይ የሚተኙ ሜትር ከ20 አልጋ ላይ የሚተኙ ናቸው። ሁሉም ክፍል ውስጥ እግራቸውን አይዘረጉም። ሁሉም ክፍል ውስጥ መብልና መጠጥ የለም። የተሻለ ነገር በገዳም ውስጥ ሲኖር እኛም ደስ ይለናል። ጥሩ ነገር ሲያድግ እንደ ግብጽ፣ እንደ አርመን፣ እንደ ሌሎችም ገዳማት ጥሩ ነገር ሲኖራቸው ደስ ይለናል። ይሄንን እኛ አይተን ክፉ ካልሆነን መቀኛ ካልሆነን እንደዚህ በመሆኑ ደስተኞች ከሆነ ለምንድን ነው እንደዚህ በሚያጠምቁ አባቶች ላይ ልክ እንደ መናኞች የሚያዩዋቸው? የከተማ ቄስ መሆናቸው ለምን ይረሳሉ? ወይም ደግሞ አባ ገብረ ኪዳን ኃላፊነት ያለባቸው ማነው ስማቸው አባ ዮሐንስ ኃላፊነት ያለባቸው መነኩሴና ባህታዊ ቆሞስ መሆናቸው ለምንድን ነው መረዳት ያቃታቸው ሲባል የውስጥ ክፋት ስላለ ነው። የውስጥ ተንኮል ስላለ ነው። አጅሬውም አይተኛላቸው። አባቶች ጋር ሄዶ ተንኮልን አሳሰባቸው ነው የሚለው መጽሐፍ እንትኑ ላይ ስንክሳሩ ላይ። ስለዚህ እንዲህ አይነት ቦታ መተን ምን ጠብቀው አባ ገብረ ኪዳን ምን ውስጥ ነው የሚኖሩ ብላችሁ የምትጠብቁት አሁን ባይምሯችሁ እስቲ እንዴት ነበር የገመታችሁ? ጻፉ እስቲ። ምንድን ነበር የገመታችሁት? እኔ በየገዳማቱ ስለምዞር የሚገምተው እንደዚህ አይነት ቤት አሁን ያሉት መነኮሳት ለምን ሄጄ ሱባኤ ዛለው በቃ ሰው አይደርስበትም ተብሎ የሚታሰብ ገዳም ላይ እንኳን የሚገርም ቤት ሙሪ ኢየሱስ ለምሳሌ በጣም ሩቅ ነው፣ ወደ ወልቂጤ መስመር ማለት ነው። ሄጃለሁ፣ ሱባኤ ሄጃለሁ። ልትመነኮስ ያለችን ልጅ ይዤ ሄጄ እንኳን እዛ ለማመንኮስ አመክሮ እንድትገባ አስርክቢ ሁሉ መጥቻለሁ። ግን እዛ ስንሄድ እያንዳንዱ ክፍል ስታዩት የሚገርም ነው። ገዳም እኮ ነው። ስዕል መሳያ ትልቅ ክፍል አላቸው። ሙሪ ኢየሱስ ገዳም ማለት ነው። እንደገና ደግሞ ሐዋርያት የሚባል ቤተክርስቲያን ማለት እዛው አካባቢ ላይ እዛው ጫካ ውስጥ እዛው ገዳም ውስጥ ደግሞ ሙሪ ኢየሱስ ደግሞ ትናንሽ ክፍሎች ደግሞ አሉ። ሱባኤ መያዣ የአባቶች ክፍልም አለ በእንግድነት የሚያርፉበት። ግን አትጠብቁም፣ ገዳም ድረስ ሄዳችሁ እንዲህ አይነት ቤት አትጠብቁም። እሰየው ደስ ይላል። ግን የምንጠብቀው ባይብላችን የዋሁ ሕዝብ እንደ ማነው ስሙ አርአያ መካሻ የሚጠብቀው መናኝ ሲባል ወይም ደግሞ ባህታዊ ምናምን ሲባል የሆነ ዋሻ ውስጥ ወጥፎ የሆነ በቃ በጣም ደበሎ ለብሶ ምናምን ሲሆንም ቁሽሽ ብሎ ምናምን ብዙም ለንጽህና የማይጠነቀቅ ምናምን በዛ አድርጎ ሊስል ይችላል። ለምን በየትኛው በቀደሙት አባቶች ነው የሚስለው? ዓለምን ትጉት ታርጓል ስለሚባል የሚገርም ግንብ ቤት ውስጥ የሚኖር አይመስላቸውም። ዓለምን ትቷል ሲባል መነኩሴ ነው። አሁን ለምሳሌ አይደለ አባታችን አባ ገብረ ኪዳን መነኩሴ ናቸው። በባዶ እግሮት ሂዱ ቢባሉ ይሄዳሉ። ግን የምንኩስና ስርዓት ውስጥ ጫማ ማድረግ እንደሌለበት፣ የለቅሶ ቤት ምግብን መብላት እንደሌለበት ብዙ ክራይቴሪያዎች አሉ። ከዛ ውስጥ አንዱ አባታችን እንደዚህ ይላል፣ እርሶ ለምን እንደዚህ ያደርጋሉ ተብሎ ቢጠየቁ የሚመልሱት ይኖራቸዋል። ለምን እንግዲህ አሁን እኛ ሊቃውንቱ እኛው ነን ይላሉ። እሳቸው ራሱ ሲናገሩ እኛው ነን የጻፍነው፣ እንግዲህ እኛው ነን ሊቅ ናችሁ ተብሎ ማድረግ ተሰጥቶናል፣ ማረም ያለብን እኛው ነን ይላሉ። ስለዚህ ለምን ጠይቃቸው ጥያቄ መልስ የሚሰጡት ከራሳቸው ሐሳብ ነው ማለት ነው። እየገባችሁ ነው የምናገረው አይደል? ስለዚህ የአባታችን የአባ ገብረ ኪዳን ቤት በዚህ ልክ ሳሳይ እየተሳደብኩ ቢሆን እንዴት እንዲህ አይነት ቤት ይኖራሉ? ጉድጓድ ቆፍሮ እዛ ውስጥ እያለቀሱ አይኖሩም? መነኩሴ አይደሉ? ባህታዊ አይደሉ? መናኝ አይደሉ? ቢል አሁን ምንድን ነው የሚባለው? እያወራ ያለው ትክክል ነው፣ ግን አታካብድ። ምን ታካብዳለህ? እንደውም ምንም ብሎ የሚለኝ ያለ የሚበዛ ይመስላችሁ? ለዚህ የሚል ሰው የሚሻለው የቱ ነው? ገዳሙ ሲያድግ አብሮ ያው ጎንበስ ብዬ መስቀላቸውን የተሳለምኩት ተመልከቱ። እኔ ነኝ እዚህ ጋር መጣሁ ነጭ የለበስኩት። በመልክ እንኳን አያውቁኝም። ማን ተናገረማ አያውቁም። ያው በመልክ እንኳን አያውቁም። ስለዚህ ሚዲያ ላይ ብቻ ባለው ነገር ላይ ነው ሰው እየተጨቃጨቀን እንትን እያለ ያለው እንጂ እኛ መተን ጉልበታቸውን ስመን በረከት ተቀብለን ነው የምንሄደው። እየገባችሁ ነው የምናገረው ነገርና እኛ ክፋት አላስተማሩንም አባቶቻችን ስል ሁሉንም ማለት ነው። ለአየር ሽፋን ተብሎ ብቻ ግን የሚደረገው ነገር በጣም ከባድ ነው እና ዝም ብሎ እንደፈለጉ ማውራት አስፈላጊ አይደለም። እኛ የእሳቸው ጠላት እነሱ ደግሞ የኛ ጠላት አድርጎ ማሰብ በጣም ነውር ነው። ባይሆን ደስ ይለኛል። እንደዛ እያደረግን ባናስብ ደስ ይለኛል።
ሁሉም የቤተ ክርስቲያን ካህናት መኪና ቢኖራቸው ደስ አይል? ሁሉም የቤተ ክርስቲያን አገልጋዮች፣ ሰባኪዎች ለአገልግሎታቸው እንዲፋጠኑ በዚህ ኮተቤ አሁን ለምሳሌ አየር ጤና ያለ ሰባኪ ቤቱ ኮተቤ መተህ ኮተቤ ገብርኤል፣ ኮተቤ ያና ማርያም መተህ ስበክ ቢባል በጣም ሩቅ ነው። ስንት ታክሲ ሊሳፈር ነው? በስንት ሰዓት ቤቱ ሊገባ ነው? እና ሰባኪው መኪና ቢኖረው ደስ አይል? በቃ ማለት አንድ ነገር እየዘመነ ሲመጣ ለአገልግሎቱ ምቹ እየሆነ ከመጣና አሪፍ ከሆነ ምንም ችግር የለውም እኮ። ስለዚህ አባ ገብረ ኪዳን እያስተማሩ ያሉት ምንድነው ሲባል የሰው ልጅ ነፍስ ለገነት ማብቃት ከሆነ እጅ ላይ ያለን ነገር ማየት አስፈላጊ አይደለም። እጅ ላይ ያለን ማለት ነው እነዚህ አባቶች ሰው ስለወደዳቸው አሳልሙን አባ ይዳብሱን አባ ስለተባለ ይሄ ነገር በእኔ በኩል ለምን አላለፈም ብሎ እኔ ለምን ፈዋሽ አልሆንኩም፣ እኔ ለምን አጥማቂ አልሆንኩም፣ ለምን አልሆንኩም ብሎ የዛኛውን ጸጋ ተመኝቶ ይሄኛው ለምን የኔ አልሆነም ብሎ አስቦ መተቸት በጣም ነውር ነው፣ ተገቢም አይደለም። እርግጠኛ ነኝ አባታችን አባ ገብረ ኪዳን ይሄን አይፈልጉትም፣ እንዲህ ያስባሉ ብዬም አላስብም። ግን ስብከቱና ተቃውሞ እንደዛ ይመስላል ነው አስመሰለባቸው። አባ ገብረ ኪዳን አይደለም አጠቃላይ የሚቃወሟቸውን ያልኩት ሁሉንም፣ ጋዜጠኛውም የማህበረ ቅዱሳኑም አንዳንድ የሚነቅፏቸውም አባቶች ያው ቀጥሎ የሚናገሩትን ስሙ። እኛ አባታው ለምሳሌ የሚናገሩትን ስሙ። በጣም የሚያሳዝነው ስሙ። እስቲ ከዚሁ ጋር አያይዤ ይሄንኑ ካለን አይቀር አባ ዮሐንስ ጋር ይሄ መረጃ መጣ። ስሙ። ታምሬ የምትባል ባሏን ለጸበል እዛ ሄደች። 2 ልጆች እናት ነች። ባሏን መለሰችና እሷ እዚሁ ገባች። አልታመመችም። በወርቅ ተንቆጥቁጣ ነው የምትሄደው፣ ንግስት መስላ። አንድ ህግ፣ የገዳም ህግ፣ አንድ ሰው ወደ ገዳም ሲገባ እስከ 7 ቀን እግሩ እየታጠበ ምን ይቀርብልኝ እየተባለ የገዳም አባቶች የተንከባከቡት ይቆያሉ። ከ7 ቀን በኋላ ምንድነው የመጣ ልትኖር ነው ወይስ ምንድነው ተብሎ ይጠየቃል። ከዛ ካለፈ ደግሞ 3 ዓመት መሞክሮ ይቆያል። ከ3 ዓመት በኋላ መመንኮስ ነው ያለበት። ከ3 ዓመት በኋላ ይቺ ሴት ግን ከ10 ዓመት በላይ ገዳሙ ነች አለች። የገዳሙ ሀብትና ንብረት የሚንቀሳቀስ በይች ሴት ነው። አባ ዮሐንስ ይቺ ሴት ካልመራቻቸው አትወጣም። ሌላ ሴቶች ሁሉ አሉ። አጃቢዎች ሴቶች ናቸው፣ ወንዶች አይደሉም። ወንዶች መሳሪያ ይዘው ልክ አንድ ሚኒስተር የአንድ ሚኒስተር አጃቢ እሱ እዛ ያለው መሳሪያ አለው ብያለሁ። አንድ ሚኒስተር እና ሙሉ በሙሉ ከስርዓተ ገዳም ውጭ ነው። ይህን ታውቁታላችሁ። በጋንግስተር የሚታጀቡ ባህታዊ ናቸው። ጨርስ። ባሏን ፈታ ልጆቿን ጥላ ያለች ሴት ነች የምትመራቸው። ቤተክርስቲያኑም ገዳሙንም የሚመሩት እኚህ ሴትዮ ናቸው። እኚህንም መነኮሳት የቀረጻቸው እቺ ሴትዮ ነች፣ የመራችሁ እቺ ሴትዮ ነች። እና አባባዊ ቅዱስ ናቸው እያላችሁን ነው። አባ ዮሐንስ ባሏን ልታታምም መጣ። 10 ዓመት ሙሉ ከእሳቸው ጋር ቁርጭ ብላ ወርቅና በምን የተንገጠገጠች፣ እሳቸው የሚታጀቡት በመሳሪያ ሚኒስቴር በማይታጀብበት በክላሽና በጦር እየታጀቡ እኛ አባት አውጭ ናቸው እንዳይመጡብን ብለው መነኮሳት ያደርሳል። የመነኮሳት ስርዓቱ ምን አሉ? 7 ቀን ይቀመጣል። ልትቆይ ነው ተመልሰህ ትሄዳለህ ይባላል። እንግዲህ ከቆየ ይቆያል ሰው፣ ካልቆየ ደግሞ ወዲያው ይመለጣል። የሚቆይ ከሆነ ደግሞ ለ3 ዓመት አመክሮ ይቀመጣል። ከዛ ይመነኩሳል። እስከዛ ድረስ ግን መነኩስ ያለ እኚህና ልጆቿን 2 ልጆቿን ጥላ ባሏን ትታ አባ ዮሐንስ ላይ ተጣብቃ ቤተክርስቲያኑ የምታስተዳድረው እሷ ነች፣ የምትመራው እሷ ነች፣ ገዳሙን የምታዘው እሷ ነች። ሌላ ጉድ ማለት ሌላ ታሪክ ያደጋ አይደለም። ስለዚህ ይሄንን ነው ወይ እያለቀሳችሁ የጠየቃችሁን መነኮሳት? ይሄንን ጉድ ታውቃላችሁ ወይ? ቤተክርስቲያን የገዳም አስተዳደር የመነኮሳት አስተዳደር መዋቅር አላት አይደለም? የቤተክርስቲያን እንደ ስውሯ ማርያም አንዱ ተነስቶ ነው አሁንም ገዳም የሚመራው። ስውሯ ማርያም የስታ አስተዳዳሪ አላት፣ እዚህም ደግሞ የስታ አስተዳዳሪ አለ። ሌላ ተገኘች ማለት ነው። ይቅር ይበለን። እኛ ቤት ጉዳችን አያልቅም። ስላጥማ እንግዲህ ልክ ነው። አልጨረሰ መሰለኝ ሐሳቡ።
የጮቢ ባታ ማርያም አስተዳደር እንዲህ ብለውናል። ስማቸው ማን ያዘዋል? የቀረቡት ሰውዬ ዝም ብለው የሚያወሩት ይቅርታ ይሰማ ነበር አለ ንግግሩ የሚያወራው ነገር ተሰሙት ነበር አይደል? እንግዲህ ቤተሰቦቼ አራ መካሻ እያወራ ያለው እንደ አንድ አድማጭና እንደ አንድ ምዕመን ወሬ ከቲክቶክ እና ከዩቲዩብ ተሰብስቦ የሚናፈሰውን ብቻ ነው። በቦታው ላይ ሄደ እሳቸውን አላናገራቸው። እውነቱ ሴትዮዋ ከባሏ ተፋታ ይሁን እንፈልጋ ይሁን እንዴት ብላ ይሁን እዛ ቦታ ላይ ያላት ኃላፊነት ምን እንደሆነ አላረጋገጠ አልሄደም። እንዲሁ ቄሱ መጥተው ብቻ ኢንተርቪው ሲደረጉ የተናገሩት ነገር እንደ እውነት ወስዶ ምን ነው ወይ ቅዱስ የምትሉት አለ። ቅዱስ ብላችኋል እንደ ቤተሰቦቼ አባ ዮሐንስን ቅዱስ ብላችኋቸዋል ካላችሁ ስህተት ነው አይደል? ቅዱስ ናቸው ብሎ ራሱ ስም አውጥቶ እንደገና ደግሞ መልሶ ቅዱስ አይባልም ብሎ ማለት እንደ መናፍቃን ማርያምን አታምልኩ ይላሉ። እኛ አምላክ ነች አላልንም ሳንል ማርያምን አታምልኩ ይላሉ። እንዴ መቼ አመለክናት? እኛ አምላክ ነችስ መቻል ሚካኤልን አመለክ ነው እንዴ? አምላክ ነውስ ብለናል እንዴ ስንላቸው ራሳቸው አመለኩት ብለው ተናግረው እንደገና ደግሞ አታምልኩ ይላሉ። ስለዚህ እንዳደረግን ይመስላቸዋል። ከዛ ደግሞ የመሰላቸው ነገር ለመሰላቸው ነገር ደግሞ መልስ ይሰጣሉ ማለት ነውና እንደዛ ባይሆን መልካም ነው። በትህትና ነው የምናገረው። ለምን ቅዱስ ቁርባን የምንቀበል ሰዎች ከሆነ እውነቱን ነው መናገር ያለብን። አስመሳይነት አያስፈልግ፣ ቲፎዞ አያስፈልግ። ለአንዲት ቤተክርስቲያን የቆመን ከሆነ እውነቱን ነው የምንናገረው። ስህተት ካለ ስህተት ነው የምንለው። እኚህ ቄስ የተናገሩት ንግግር በመጽሐፍ ሲዳኝ ምን ይመስላል የሚለውን ደግሞ እንዲስቲ አሁን እኚህ ቄሱ ሲናገሩ በሴቶች ታጅበው ነው የሚሄዱት። እቺ ሴት ደግሞ ገንዘቡን የምትመራውም በዚህ ግቡ በዚህ ውጡ የምትላቸውም እሷ ነች አሉ። አንድ የተማረ ሰው ሲገኝ ለምሳሌ ማህበረ ቅዱሳን ምን ብሎ ነበር የዛሬ 5 ዓመት አባታችን ማነው ስማቸው አቡነ ማትያስ ታስታውሳላችሁ? የሆነች 5 ደቂቃ ቪዲዮ ምናምን ተለቃ ነበረ ትዝ ይለኛል። ቺ ቪዲዮ ማለት ነው። ታስታውሳታላችሁ? ለምንድን ነው ይሄንን አባታችን አቡነ ማትያስ የተናገሩት? ይቺን ቪዲዮ በደንብ ነው ማስታወሳት እኔ እና ማህበረ ቅዱሳንን በደንብ አድርገው የተናገሩበት ቪዲዮ ነው። ይሄ ቪዲዮ እንዲጠፋ ከአየር ላይ በጣም ይፈልጋሉ ማህበረ ቅዱሳኖች። አቡነ ማትያስ ማህበረ ቅዱሳን ብላችሁ ስትገቡ ታገኙታላችሁ። እና ምንድን ነበረ ፍርሃታቸው? አቡነ ማትያስ እኛ ቤተክርስቲያኗን እንምራት፣ የተማረ ኃይል ይምራት፣ ደሞዝ ከፋይ፣ አስተዳደር፣ ልማት፣ ግንባታ፣ ኢንጂነሪንግ፣ መሐንዲስ፣ ጤና ምናምን አጠቃላይ አስተዳደር የሚባለውን በሙሉ ለእኛ ስጡን ብለው ነበረ ማህበረ ቅዱሳኖች። ሙሉ አጠቃላይ ኢትዮጵያን ቤተክርስቲያን ማለት ነው። እኛ እናስተዳድር፣ ቤተ ክህነቱን እኛ እናስተዳድረው ብለው በጣም ብዙ ገጽ ደብተር አምጥተው ወረቀት አምጥተው እንዲነበብ እንዴት መሆን እንዳለበት ቤተክርስቲያን አምጥተው ሰጥተዋል። ጥሩ ነው እኮ ጥናት ማድረጋቸው አሪፍ ነው። እንዲሆን መመኘታቸው አሪፍ ነው። ግን የተማረ ኃይል ቤተክርስቲያን እንዲመራት መፈለጋቸው መልካም ሆኖ ሳለ አስረክቡን ሲባሉ አባቶች ደግሞ በጣም ደነገጡ። እንዴት ይሆናል? እንደ አብነት ትምህርት ቤቱንም ተቆጣጠሩት። አሁን ደግሞ ቤተ ክህነቱን አስተዳደሩ ደግሞ ሊቆጣጠሩት ነው። ምንድነው? አንድ ጽዋ ማህበር፣ አንድ ማህበር ነው። ማህበሩ ሰማት አንድ ማህበር ነው። ኢቭን የትኛው ቤተክርስቲያን አጥቢያ ማህበር ነው ቢባል እንኳን አላውቀውም። ምናልባት ቅድስተ ማርያም አጠገብ ስለሆነ ወኪል ትሆን ትችላለች ቅድስተ ማርያም እንጂ የራሳቸው ህንጻ አጠገቡን ያለው እንጂ የትኛው ማህበር እንደሆነ አይታወቅም። ማህበረ ቅዱሳን ከቤተክርስቲያን ግቢ ውጪ ጉባኤ ያላቸው፣ ከቤተክርስቲያን ግቢ ውጪ ጉባኤ ብቻ አይደለም በጣም ብዙ ፕሮግራም መርሃ ግብር አላቸው። አስተውሉ። አባቶች መምህር ግርማ እንኳን የሚያጠምቁት ቤተክርስቲያን ግቢ ውስጥ ነው። ቀሲስ ሄኖክም አባ ዮሐንስም ቤተክርስቲያን ግቢ ውስጥ ነው አገልግሎት የሚሰጡት። ማህበረ ቅዱሳን ግን እያገለገለ ያለው ምን ውስጥ ነው? የራሳቸው አዳራሽ ውስጥ ኮርስም የሚሰጡት ምንም ልማት ይስሩ ንግድም ይስሩ በራሳቸው ማህበረ ቅዱሳን ፎቅ ላይ ነው የሚሰሩት። ከቤተክርስቲያን ግቢ ውጭ ነው። የራሳቸው መርሃ ግብር ነው ያላቸው። የቴሌቪዥን ፕሮግራማቸውም የራሳቸው ላይ ነው። ራሳቸውን የሚያስተዳድሩት። እሺ እንደነ ፍኖተ ጽድቅ የማንጠረጥርበት ምክንያት አለ። ምናልባት ነገር ላለመገንጠላቸው፣ ፖለቲከኛ ላለመሆናቸው፣ ከኋላ ሌላ ችግር ላለመኖሩ መጠርጠር አንችልም? እንችላለን። ግን በጎ ነገር እያደረገ እስከሆነ ድረስ እንደ ማህበር እንደግፈዋለን። መጽሐፍትን እየተረጎመን ያለው
በጣም ብዙ ነጭ የለበሱ ሰዎች እንግዲህ ቆራቢ ሆነው አናውቅም እንጂ በጣም ብዙ አባላት አሉት። ስነ ስርዓት አላቸው ተብሎ የሚታሰቡ ሰዎች ናቸው። ምዕመኑ ነው፣ አገልጋዩን አላልኩም። የማህበረ ቅዱሳን አገልጋይ እያልኩ አይደለም። ምዕመናቸውን፣ ተከታዮቻቸውን የተመዘገቡትን ፎርም የሞሉትን ነው እያልኳቸው ያሉት። ለማህበሩ ጥብቅና በመቆም አንደኛ ናቸው። በፍጹም ማህበሩ እንዲነካባቸው አይፈልጉም። ምን ተከታይ ናቸው? ማህበርና ሰው ወይም ደግሞ ላለው መሪያቸውን ተከታይ ናቸው ማለት ነው። ስለዚህ እነሱ ኢቭን ከቤተክርስቲያን ግቢ ውጭ መርሃ ግብር እንኳን እያካሄዱ መልሰው ግን ደግሞ እነዚህን አባቶች ከስርዓተ ቤተክርስቲያን ውጭ ናቸው ሲናገሩ አይገርማችሁም? አሁን ይሄን ያመጣሁት ሊነቅፋቸዋል ማህበረ ቅዱሳንን። ወደዚህ ስንመጣ አባ ዮሐንስ ባህታዊ ናቸው። ትምህርቱ ላይ ብዙም ላይሆኑ ይችላሉ። አስተዳደር ላያውቁ ይችላሉ። ዕውቀቱ ያላትን ሴት ወይም ዕውቀቱ ያላቸውን ሰዎች በቦታው ላይ መመደባቸው፣ ያቺም ሴት ደግሞ አባ ዮሐንስ ሰው የላቸውም ብላ ገንዘባቸውም እንዳይበላ በየትኛውም አይነት ነገር እሷ ላይ መጣላቸው ምንድን ነው ጥፋቱ? ከቻለችበት ካስተዳደረችው ችግሩ ሴት ስለሆነች ጡት ስላላት ቅርጽ ስላላት ወይም ደግሞ ጥሩ ልብስ ስለለበሰች የግዴታ አይምሮችን ሌላ ማሰብ አለብን? እሺ ወንድ ቢሆኑ ኖሮስ የአባ ዮሐንስ አስተዳደር ሂሳብ ሹም አጠቃላይ ይሄንን ማኔጅ የሚያደርገው ወንድ ቢሆን ኖሮ ምንድን ነበር የሚታሙት? የሚከተሏቸው በሁሉ ወንዶች ቢሆኑ ፋኖ ሊባሉ ነው? ፋኖ ወይም ሽፍታ ተከተላቸው ወይም ደግሞ ምንድነው የሆነ እንትን ነው ሊባል ነው? እንደነ ዘመነ ካሴናም ሊቆጠሩ ነው ማለት ነው። በጣም እኮ ነው የሚገርመው አንዳንድ ጊዜ እና ወረድ ብሎ ቤተክርስቲያን እንዴት ነው ይሄን ነገር እያየች ያለችው ብሎ እንኳን እንደ ቤተክርስቲያን ማየት እንኳን አልቻሉም። አባቶች ይሄን ይረዳሉ። ጳጳሳት፣ ሲኖዶሱ፣ ቤተ ክህነቱ ምናምን ይረዳል። ይሄን ያውቃል። በጣም ብዙ ህዝብ እጃቸው ላይ እንዳለ ያውቃል። ምናልባት አባታችን አባ ዮሐንስን መምህር ግርማን ምናምን ብናወግዛቸው ብዙ ህዝብ እናጣለን ብሎ አይደለም። ቤተ ክህነት እንደዛ አይደለም። ማንም አይከዳም። ለምን ይሄው እዚህ ጋር ገና ምንም ሳይፈጠር አባታችን አባ ገብረ ኪዳን መምህር ግርማን እየሞነጫቸው እንኳን የአባ ገብረ ኪዳን ወዳቸዋለሁ። ግን ጥሩ ስለሚያስተምሩ ነው አይደለም። ካህን ስለሆኑ ብቻ፣ መነኩሴ ስለሆኑ ብቻ በቃ ህዝቡን ማስተማር ነው የሚፈልጉት። የመሰላቸውን እየተናገሩ ስለማያውቁት ነገር አቦኩ እንጂ በቃ ምንም ችግር የለው። አንድ ቀን ተሰባስበን እውነት መሆን አለመሆኑ የምናውቅበት ጊዜ ይመጣል ብዬ ስለማስብ ማለት ነው። ስሙት እስቲ አሁን አቡነ ማትያስ ስለማህበረ ቅዱሳን የተናገሩት ካህናትን የአቡነ ማትያስን ሐሳብ ደግፈው እንዴት እንደተናገሩ ስሙት። ሁሉንም ማወቅ አለባችሁ እያለሁና ሁሉንም ማወቅ አለባችሁ እያለሁና ስለ ቤተ ክርስቲያናችን ወቅታዊ ሁኔታ ወቅታዊም አይደለ የኖረ ነው የቆየ ነው። ነገር ግን ስለ ቤተ ክርስቲያናችን ሁኔታ እኔ ያለኝን ልገልጽ ፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በዓመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራሷ ገንዘብ ከራሷ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ፣ በሥራ ላይ መዋል አለማዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ ይሄን ጉዳይ። ይሄንን ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ